ወደዚህ ዝርዝር ፍተሻ እንኳን በደህና መጣችሁ። ዛሬ የምንመለከተው እውነት ለመናገር በጣም ጥልቅ እና ትልቅ ሐሳብ ነው። በእጃችን ያለው ጽሑፍ አንድ መሰረታዊ ጥያቄ ይመልሳል። ወሰን የሌለው ከቦታና ከጊዜ ውጭ የሆነ አምላክ እንዴት ነው ውስን ከሆነው እኛ ከምንኖርበት ዓለም ጋር እውነተኛ ግንኙነት የሚኖረው? የዛሬው ፍተሻችን እንግዲህ ይህንን ውስብ የሚመስል መዋቅር መፈታታት ነው። ልክ ነሽ። የጽሑፉ ሁሉ መነሻ ነጥብ ይሄ ግዙፍ ክፍተት ነው። በአንድ በኩል የማይመረመር ፍጹም የሆነ ፈጣሪ አለ። በሌላ በኩል ደግሞ ውስን የሆነ ሊሳሳት የሚችል ፍጡር አለ እና ጸሐፊው እንደሚለው እነዚህን ሁለት እውነቶች የሚያገናኝ ድልድይ ያስፈልጋል። ያለዚያ ድልድይ ምንም አይነት ግንኙነት ሊኖር አይችልም። እሺ፣ እንግዲያው ከመሰረቱን ጀምር። ከፈጣሪው ምንነት ጽሑፉ የአምላክን ታላቅነት ሲገልጽ በጣም ከባድ የሆኑ ጥቅሶችን ያነሳል። ለምሳሌ ሰማይ ሰማያትም እንኳን አይችሉህም ወይም አሕዛብ በባልዲ እንዳለች ጠብጣ ናቸው ይላል። ይህንም በአእምሮ ማሰብ ራሱ በጣም ይከብዳል። በጣም ጽሑፉ ይህንን የበለጠ ያብራራዋል። አምላክ ከጊዜ እና ከቦታ ውጭ ነው ይላል። እንዲያውም ጊዜና ቦታን የፈጠረው ራሱ ነው። እስቲ እንደዚህ እናስበው፣ ልክ እንደ ፊልም ዳይሬክተር ማለት ነው። ፊልም ዳይሬክተር? አዎ። እኛ ፊልሙን ስናይ በቅደም ተከተል ነው የምናየው። የመጀመሪያው ደቂቃ፣ ከዚያ 10ኛው ደቂቃ። ዳይሬክተሩ ግን ሙሉን ታሪክ በአንድ ጊዜ ያውቀዋል፣ መጀመሪያውንም መጨረሻውንም። ጽሑፉ እንደሚለው የአምላክ ከጊዜ ጋር ያለው ግንኙነት ልክ እንደዚህ ነው። ያለፈውን የአሁኑንና የወደፊቱን በአንድ ቅጽበት ነው የሚኖረው። ገባኝ። ስለዚህ ታላቅነቱ የመጠን ጉዳይ ብቻ አይደለም፣ ከኛ ፍጹም የተለየ የህልውና አይነት ነው ያለው ማለት ነው። በትክክል። እሺ፣ ይህ ምሳሌ በጣም ይረዳል። ግን ደግሞ ሌላ ጥያቄ ይፈጥራል። አምላክ ይህን ያህል ከኛ የተለየና የራቀ ከሆነ እንዴት ነው ግንኙነት የሚኖረን? እኛ በፊልም ውስጥ ያሉ ገጸ ባህሪያት ከሆነን ከዳይሬክተር ጋር ማውራት እንችላለን? በጣም ጥሩ ጥያቄ ነው። እንዲያውም ጽሑፉ ራሱ ማንም እግዚአብሔርን ያየው ከቶ የለም ይላል። ምክንያቱም ኃጢአት የመስራት አቅም ያለው ፍጡር ፍጹም የሆነውን አምላክ ፊት ለፊት ቢያይ በቃ ይጠፋል። ስለዚህ ክፍተቱ አለ። ማይታየው አምላክ እና ሊያየው የማይችለው ፍጡር። ድልድዩ ምንድን ነው? አዎ፣ የጽሑፉ ዋና ትኩረት የሚያው ነው። ድልድዩ ምንድን ነው? እሺ፣ ነገሩ አስገራሚ የሚሆነው እዚህ ጋ ነው። ጽሑፉ መፍትሄ ብሎ የሚያቀርበው ወልድን ነው፣ ሁለተኛውን የአምላክ አካል። እኔን ያየ አብን አይቷል ሚለውን የኢየሱስ ንግግር እንደ ቁልፍ ይጠቀማል። አዎ፣ የማይታየው አምላክ በወልድ በኩል የሚታይ ሆነ የሚል ሐሳብ ያቀርባል። ግን ከዚህም የበለጠ ጥልቅ ነገር አለ። ወልድ ሰው ከመሆኑ በፊትም ይህንን የማገናኘት ሚና ይጫወት እንደነበር ይጠቁማል። እንዴት? ለምሳሌ በብሉይ ኪዳን ውስጥ የእግዚአብሔር መልአክ ተብሎ የሚጠቀስ አካል አለ። ይህ መልአክ ሲናገር ግን እንደ እግዚአብሔር ራሱ ነው። ለምሳሌ ሙሴን ከተቃጠለው ቁጥቋጦ እያነጋገረው የእግዚአብሔር መልአክ ይላል። ነገር ግን እኔ የአብርሃም አምላክ ነኝ ያለው ራሱ እግዚአብሔር ነው። ቆይ፣ ይህ በጣም ትልቅ ሐሳብ ነው። ጽሑፉ እያለ ያለው በብሉይ ኪዳን የእግዚአብሔር መልአክ የሚባለው አካል ሥጋ ከመልበሱ በፊት የነበረው ወልድ ነው እያለ ነው። የጸሐፊው መከራከሪያ በትክክል ይኸው ነው። ይህ አካል የአምላክ ቀጥተኛ መግለጫ ነበር ይላል። ነገር ግን ወልድ ሰው ሆኖ ኢየሱስ ከተባለ በኋላ በዚህ አሰራር ላይ ትልቅ ለውጥ መጣ። ምን አይነት ለውጥ? የእግዚአብሔር መልአክ የሚለው አገላለጽ ከአዲስ ኪዳን ጀምሮ ሙሉ በሙሉ ይጠፋል። እውነት ነው። በምትኩ የምናገኘው የጌታ መልአክ የሚል አገላለጽ ነው። ጌታ የተባለው ደግሞ ኢየሱስ ነው። ገባኝ። ስለዚህ ወልድ ራሱ በቀጥታ ወደ ፍጥረት ስለመጣ ያ የቀድሞ የአማላጅነት ሚና አላስፈለገም። በትክክል። መላእክት ከዚያ በኋላ የኢየሱስ መልእክተኞች ሆኑ እንጂ የአምላክ ቀጥተኛ መግለጫው መሆናቸው ቀረ። የመገለጡ ማዕከል ከሰማይ ወደ ምድር ተዘዋወረ። በጣም ረቂቅ ግን ትልቅ ለውጥ ነው። እሺ፣ እንግዲያው ወልድ ድልድዩ ሆነ። ግን ይህ ግንኙነት የሚካሄድበት መድረክ ወይም ቦታ ያስፈልገንን ወይ? ምናልባት ዙፋኑና ስሙ የሚሉት ሐሳቦች እዚህ ጋር ይገቡ ይሆን? በጣም ጥሩ ጥያቄ ነው። አዎ፣ ጽሑፉ እንደሚለው አምላክ በሁሉም ቦታ ቢሆንም የሥልጣኑ ማዕከል እንዲሆን በፍጥረት ዓለም ውስጥ ዙፋን አዘጋጅተዋል። የዙፋን ሰማያዊ መቅደስ እንደሆነ ይገልጻል።
እናም በዚህ ዙፋን ላይ ስሙን አስቀምጧል ይላል። አዎ እሺ፣ ስሙን አስቀመጠ ስንል ምን ማለት ነው? ልክ እንደ ኤምባሲ ነው። ለምሳሌ አንድ ሀገር ኤምባሲ በሌላ ሀገር ውስጥ ሲኖር የዚያችን ሀገር ሙሉ ስልጣን ይዞ እንደሚገኝ ማለት ነው። በጣም ጥሩ ምሳሌ ነው። በትክክል እንደዚያ ነው። ስሙ ዝም ብሎ መጠሪያ ሳይሆን የእርሱን ማንነት፣ ኃይል፣ ስልጣን፣ ሁሉንም ነገር የሚወክል ነው። ስለዚህ ፍጡራን ወደማይመረመረው አምላክ በቀጥታ መሄድ ስለማይችሉ ወደ ስሙ መጥተው ይገናኙታል። እና ይህ ስም ከወልድ ጋር እንዴት ነው የተገናኘው? ጽሑፉ እንደሚለው ወልድ ከሞት ከተነሳ በኋላ ከስም ሁሉ በላይ የሆነውን ይህንን ስም ወርሷል። ወርስ? አዎ ወርስ። ያም ማለት በፍጥረት ሁሉ ላይ ያለው የመጨረሻው ስልጣን ተሰጠው ማለት ነው። ስለዚህ ስሙ የስልጣንም የውርስም የግንኙነትም ቁልፍ ነው። ይህ በጣም የተደራጀ መዋቅር ነው። ከዚህም በላይ ይሄዳሉ ጽሑፉ። በወልድ ስም መንፈስ ቅዱስን የተቀበሉ አማኞች ራሳቸው የእግዚአብሔር ስም ያደርበት ቤተ መቅደስ ይሆናሉ ይላል። ዋው! ያ ማለት ያ ሰማያዊው የግንኙነት ነገር በምድር ላይ በአማኞች ሕይወት ውስጥ ይንጸባረቃል ማለት ነው። በትክክል። እሺ፣ ስለዚህ የማይታየው አምላክ በወልድ በኩል ራሱን ገለጠ። የስልጣኑን ንጥብ ደግሞ በስሙና በዙፋኑ አጠና። ግን ለምን? የዚህ ሁሉ የመጨረሻ ግብ ምንድን ነው? ጽሑፉ ፍጥረት የተፈጠረው ለወልድ እንደሆነ ይናገራል። ግን ደግሞ አንድ ትልቅ ችግር ያስተዋውቃል። የመምረጥ ነጻነት። የጉዳዩ ዋና ማጠንጠኛ ይሄ ነው። የመምረጥ ነጻነት ያላቸው ፍጡራን ፈጣሪያቸውን የመቃወም ኃጢአት የመስራት አቅም አላቸው። ይህ አቅም እስካለ ድረስ ግንኙነቱ ፍጹም ሊሆን አይችልም። የክህደት ዕድል ሁሌም አለ። እናም ለዚህ ችግር መፍትሄ ሆኖ የቀረበው መስቀሉ ነው። ግን ጽሑፉ መስቀሉን ከኃጢአት ይቅርታ በላይ የሆነ ትርጉም እንዳለው ነው የሚጠቁመው። አዎ፣ ይህ የጽሑፉ እጅግ ወሳኝ መከራከሪያ ነው። መስቀሉ ለይቅርታ ብቻ ሳይሆን የመምረጥ ነጻነትን የሚፈጽም ወይም የሚያጠናቅቅ ሂደት ነው ይላል። ይቅርታ፣ እዚህ ጋር ላቋርጠ። እሺ፣ ይሄ ለመረዳት በጣም ከባድ ሐሳብ ነው። የመምረጥ ነጻነትን ማጠናቀቅ ማለት ምን ማለት ነው? ራሱ አገላለጹ እርስ በርሱ የሚጋጭ አይመስልም። ነጻነትን ማጠናቀቅ ማለት ነጻነትን ማስወገድ ማለት አይደለም? በጣም ትክክለኛና ወሳኝ ጥያቄ ነው። ጸሐፊው ይህንን በቀጥታ አይመልስም፣ ግን የሚያቀርበው ሐሳብ እንደዚህ ነው። እውነተኛና ፍጹም ነጻነት ማለት ከራስ ማንነትና ዓላማ ጋር ሙሉ በሙሉ መስማማት ነው ይላል። ለምሳሌ ዓሣ ከውሃ ውጪ ለመኖር ነጻነት የለውም። እውነተኛ ነጻነቱና ሕይወቱ ያለው በውሃ ውስጥ ሲሆን ነው። አዎ፣ ልክ ነው። በተመሳሳይ ፍጡር የተፈጠረበትን ዓላማ ሲቃወም በባርነት ውስጥ ነው ያለው። መስቀሉ ይህንን የዓላማ መሳት በማስተካከል ፍጡሩን ወደ እውነተኛ ማንነቱና ነጻነቱ ይመልሰዋል ይላል። ስለዚህ ኃጢአትን የመምረጥ ዕድልን ማስወገድ ሳይሆን ኃጢአትን የመምረጥ ፍላጎትን ራሱን ከምንጩ ማድረግ ነው። ይሄ በጣም ትልቅ ፍልስፍና ነው። ይህንን ሲያብራራ ምንጩ ስለ መስቀሉ ራሱ አንድ ልብ የሚነካ ምስጢር ይጠቅሳል። ወልድ ሁልጊዜ በአብ እቅፍ ውስጥ ቢሆንም በመስቀል ላይ አምላኬ አምላኬ ለምን ተውኸኝ ብሎ ጮኋል። ይህንን መለያየት እንዴት ነው የምንረዳው? እዚህ ላይ ጸሐፊው የፍጡራንን የመረዳት ወሰን በግልጽ ያሳያል። ይህ መለያየት በጊዜ እና በቦታ ውስጥ ለሚኖር አእምሮ ሊፈታ ማይችል ምስጢር መሆኑን አምኖ ይቀበላል። ልክ እኛ በፊልም ውስጥ ሆነን ከስክሪኑ ውጭ ያለውን የዳይሬክተሩን ዓለም መረዳት እንደማንችለው ማለት ነው። ግን የዚህ ምስጢራዊ ክስተት የመጨረሻ ውጤቱ ምንድን ነው? የመጨረሻው ግብ ወልድ ይህንን ከኃጢአት ዕድል የጸዳውንና ፍጹም የሆነውን ፍጥረት ለአብ ማቅረብ ነው። ከዚያም አምላክ ሁሉ በሁሉ ይሆናል። ያኔ የፍጥረት ሥራ ሙሉ በሙሉ ይጠናቀቅላ የመጨረሻው ዕረፍት ወይም ሰንበት ይገኛል። እንግዲህ ወሰን ከሌለው አምላክ ተነስተን የመስቀል ታሪካዊ ክስተት ላይ ደርሰናል። ጽሑፉ የማይታየውን ከሚታየው ጋር በወልድ ማንነት በስሙና በዙፋኑ አማካኝነት ያገናኛል። አዎ፣ ዋናው ቁም ነገር ያለው እዚህ ላይ ነው። ምንጩ ፍጥረት የተፈጠረው ለአምላክ ክብር እንደሆነና ፍጡራንም የመጨረሻ ደስታቸውን የሚያገኙት ይህንን ዓላማ ሲፈጽሙ ነው ይላል። ይህም ለወልድ በመገዛት እንደሚፈጸም ያብራራል። በትክክል። ስለዚህ ይህ ሁሉ ውይይት ለአድማጫችን አንድ የመጨረሻ አሳሳቢ ሐሳብ ጥሎ የሚያልፍ ይመስለኛል። በእርግጠኝነት ለአድማጭ የሚቀርብ የመጨረሻው ሐሳብ አንቺ ቀደም ብለሽ ያነሳሽው ጥያቄ ነው። የመምረጥ ነጻነት በመስቀሉ ይፈጸማል ወይም ይጠናቀቃል። ይህ ማለት ኃጢአትን የመምረጥ ዕድል ይወገዳል ማለት ነው።
እናም ጥያቄው ይሄ ነው። የመምረጥ ነጻነት ፍጹም የሆነው ክፉን የመምረጥ ዕድል ሲወገድ ከሆነ በምን መልኩ ነው ነጻነት የሚኖረው? ፍጹምነት ማለት አማራጭ ማጣት ነው? ወይስ እውነተኛ ነጻነት ማለት ከሁሉ የተሻለውን አንድ አማራጭ ብቻ የማየትና የመፈለግ ችሎታ ነው? ይህ ሊታሰብበት የሚገባ ጉዳይ ነው።